ሰላም እንደምንቆይታችኋል ተማሪዎች። ዛሬም እንግዲህ በሌላ ፕሮግራማችን የተገናኘን ማለት ነው። ዛሬ የምንመለከተው ከሰባተኛ ክፍል ሂሳብ ትምህርት ላይ እየተወሰደ ማለት ነው። ርዕሳችን የሚሆነው how to simplify algebraic expression or simplifying algebraic expression። አንድ የሚሰጣችሁ ማንኛውንም አልጀብራዊ መግለጫ ወደ ዝቅተኛ ሂሳባዊ ቃል እንዴት በቀላሉ መቀየር ትችላላችሁ፣ እንዲሁም ደግሞ እነዚህን አልጀብራይክ ኤክስፕሬሽን ወይም ደግሞ አልጀብራዊ መግለጫዎችን ሲምፕሊፋይ ወይም ወደ ዝቅተኛ ሂሳባዊ ቃል ለመቀየር ምን ማወቅ አለባችሁ፣ ምንስ ማድረግ አለባችሁ የሚለውን እንመለከታለን ማለት ነው። በየትኛውም በኢትዮጵያ ክልል ላይ ሆናችሁ እንደዚህ ያለ ይዘት ያለው ትምህርት ለምትማሩ ልጆቻችሁን ለምታስጠኑ ወላጆች ይሄ ቪዲዮ ለእናንተ እመክራችኋለሁ፣ ይጠቅማችኋል ብዬ ተስፋ አደርጋለሁ። ስለዚህ እስከ መጨረሻው ከኛ ጋር አብራችሁ ሁኑ። ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አብረን እንስራ። ኦኬ ቅድም እንደነገርኳችሁ እንግዲህ ሲምፕሊፋይንግ አልጀብራይክ ኤክስፕሬሽን አስቀድመን እነዚህ ነገሮችን እስኪንወቃቸው። ሲምፕሊፋይ ማለት ያው ማቃለል እንደማለት ነው። ወደ ዝቅተኛ ሂሳባዊ ቃል መቀየር እንደማለት ነው። ሲምፕሊፋይ ያን ነገር አቃለ ማስቀመጥ በሂሳብ ቋንቋ ማለት ነው። ሌላኛው ደግሞ አልጀብራይክ ኤክስፕሬሽን ማለት ደግሞ በአማርኛው ትርጉሙ አልጀብራዊ መግለጫ እንደማለት ነው። ስለዚህ እነዚህ ነገሮች እንዳስፈላጊነታቸው ይሄኛው አልጀብራዊ መግለጫ ብለን ትርጉም እንሰጠዋለን። መግለጫ ይህንን ትምህርት የሚጀምረው ከአምስተኛ ክፍል ነው የሚጀምረው ማለት ነው። እዚህ ጋር የምንመለከታቸው እነዚህን አልጀብራዊ መግለጫዎች ወይም ደግሞ አልጀብሪክ ኤክስፕሬሽን አንድ ላይ ማለት ነው ወደ ዝቅተኛ ሂሳባዊ ቃል ለመቀየር የመጀመሪያ ማወቅ ያለብን ነገር እነዚህ ነገሮችን ለመቀየር ላይክ ተርም የሚባል ነገር አለ። ላይክ ተርምስ ወይም ደግሞ እነዚህን ተመሳሳይ ቁሞችን መታወቅ አለባቸው። ተመሳሳይ የሆኑ ቁሞችን ማወቅ አለብን። ላይክ ተርምስ የምንላቸው ናቸው። ሁለተኛው ደግሞ ላይክ ተርማቸውን ካወቅን በኋላ እዚህ ጋር የምንሰበስባቸውን ኤክስፕሬሽን ወይም ደግሞ አልጀብራይክ ኤክስፕሬሽን ተመሳሳይ የሆነ ምን አላቸው? ቫሪያብል ናቸው ወይ? መጀመሪያውን ጥያቄ እነዚህ ኮሌክት ላይክ ተርም በምናደርግበት ሰዓት ወይም ደግሞ ተመሳሳይ የሆነውን ቁም ከተመሳሳይ ከሆነ ቁም ጋራ አንድ ላይ በምንሰበስብበት ሰዓት አልጀብራዊ መግለጫው እነዚህን ቫሪያብላቸው ተመሳሳይ ነው የሚለውን ነው ማየት አለብን። ለምሳሌ 2a እና 2a the power of 2 ከተባል እነዚህ ሁለቱንም they have the same variable but their degree is different። ስለዚህ ዲግሪያቸው የተለያየ ስለሆነ ያማ 2 times a the power of 2 የምንለው ደግሞ ፓወሩ 2 ነው። ስለዚህ እነዚህ ሁለቱም አልጀብራይክ ኤክስፕሬሽን ወይም ደግሞ አልጀብራይክ መግለጫ የምንላቸው ማለት ነው they are not like terms, so they are unlike terms ወይም ተመሳሳይ ቁሞች አይደሉም ማለት ነው። ስለዚህ አንድ ላይ ልንደምራቸው አንችልም ማለት ነው። ያ ማለት ምን መሰላችሁ? ለምሳሌ ይሄኛው ራሱ ሆነው 2a plus 2a ስኩዌር ከተባል ኮመናችን የሚሆነው ኮመን 2a into 1 plus a ነው የሚሆነው። ስለዚህ a ብቻ ነው የሚሆነው። ስለዚህ በዚህ ልክ ነው እንጂ መሆን ያለበት። ብዙ ጊዜ ተማሪዎችን የሚሰሩት ስህተት ምንድነው? 2a plus 2a the power of 2 ከተባለ 2 እና 2 4 ያደርጉታል። ከዛ በኋላ እንደዚህ አድርጎ የሚጽፉ ከሆነ this is automatically x ወይም ደግሞ wrong ነው ማለት ነው። ስለዚህ ይሄንን የሚያክለውን ቁጥር ሲምፕሊፋይ በሚደረግበት ሰዓት ይሄ ነው እንጂ መሆን ያለበት ይሄኛው መሆን የለበትም ማለት ነው። ስለዚህ በሱ ምሳሌ መሰረት ቅድም እንደተነጋገርነው የመጀመሪያው ነገር first we have to identify their like terms like term የሆኑትን አስቀድመን መለየት አለብን። ከዛ በኋላ ኮሌክት ላይክ ተርም ወይም ደግሞ ኮሌክት መሰብሰብ እንችላለን ማለት ነው። በምንሰበስብበት ሰዓት አራቱ መሰረታዊ የሂሳብ ስሌቶች ሊኖሩ ይችላሉ። መደመር፣ መቀነስ፣ ማካፈል፣ ማባዛት በሚኖርበት ሰዓት እነሱንም ከግምት ውስጥ እናስገባለን ማለት ነው። ስለዚህ ይህንን የምትመለከቱት ቁጥር እዚህ ጋር ኔጌቲቭ 3 ስላለች እቺ ኔጌቲቭ 3 ውስጥ ያሉትን ኔጌቲቭ ኤክስ እና ኔጌቲቭ ኤክስ ዋይ ስለሚያባዛ ይህን ቁጥር ማለት ኔጌቲቭ ኤክስ ዋይ ይሄኛው ማለት ነው this is minus times minus is positive 3 times x is 3x then negative 3 times x negative xy is positive 3xy እዛ በኋላ ማይነስ ማን አለ ማለት ነው እዚህ ጋር x ና
አሁን ኮሌክት ላይክ ተርም እናደርጋለን። ኮሌክት ላይክ ተርም በምታደርጉበት ሰዓት የመጀመሪያ ስራችሁ መሆን ያለበት ቅድም እንደነገርኳችሁ የምንመርጣቸውን ቫሪያብል ወይም ተለዋዋጮቹ ተመሳሳይ መሆን አለባቸው። ለምሳሌ እዚህ ጋር ኤክስ እና ዋይ ነው። ሌላ ደግሞ ኤክስ እና ዋይ ሊኖራችሁ ይገባል ማለት ነው። እዚህ ጋር እንደምትመለከቱት ኤክስ እና ዋይ አለ። ነገር ግን ከፊት ለፊት ያለችዋን እቺ ኒሜሪካል ኮኤፊሽንቱ ወይም ደግሞ መጣኙ እዚህ ጋር ካለው ኒሜሪካል ኮኤፊሽንት ጋራ ምንም ሊያገናኝ የሚችል ነገር ቢኖር ምንድን ነው? መደመር ከሆነ መደመር ነው፣ መቀነስ ከሆነ መቀነስ ነው የሚሆነው። ስለዚህ በዋነኛነት ማተር የሚያደርገው ኮሌክት ላይክ ተርም ለመሰብሰብ ግዴታ መታወቅ ያለበት ምኑ ነው? አንደኛ ቫሪያብላቸውን ተመሳሳይ መሆን አለበት ማለት ነው። ሁለተኛ ደግሞ ፓወሩ ወይም እዚህ አካባቢ ያለው ለምሳሌ 3x1 is ዲግሪ 1 ሁለቱም ኤክስም ዋይም ዲግሪ 1 ናቸው። ስለዚህ እዚህ ጋር ዲግሪ 1 ከሆነው ጋራ ምን ማድረግ ነው? ኮሌክት ማድረግ ይጠበቅብናል ማለት ነው። በተመሳሳይ መልኩ ደግሞ እዚህ ጋር 3x ነው። 3x ከሆነ እዚህ ጋር ግን x እና y ናቸው። እዚህ ጋር x እና y ናቸው። ስለዚህ ኮሌክት ላይክ ተርም የሚሰበሰበው ከማን ጋር ነው? 3x እና ኔጌቲቭ x ተመሳሳይ ናቸው። ቢኮዝ ኤክስ ነው እዚህ ጋር ቫሪያብሉ፣ እዚህ ጋር ኤክስ ነው፣ ዲግሪ 1 ነው፣ እዚህ ጋር ዲግሪ 1 ኤክስፖነንቱ ወይም ደግሞ ፓወር 1 ናቸው ማለት ነው። ሶ በዚህ ምሳሌ መሰረት ኔጌቲቭ ኤክስ ዋይ እና ሌላኛው ደግሞ ፖዚቲቭ 3x ዋይ አንድ ላይ መሰብሰብ ይጠበቅብናል ማለት ነው። ያ ማለት ይህንን 3x ዋይ ማይነስ ስለሆነ እዚህ ጋር ኤክስ ዋይ እናደርግና በተመሳሳይ መልኩ ዲስ ዋን ኢዝ ፕላስ 3x ማይነስ ዲስ ኤክስ ይሄኛውን ኤክስ እናስገባለን ማለት ነው። በጣም ቀላል ነገር ነው። እናንተም ሞክሩት። ፋይናሊ ዲስ ዋን ኢዝ ኢኳልስ ቱ ያው የዚህኛው ሲምፕሊፋይ ሲደረግ እዚህ ጋር ነው የምንጽፈው ማለት ነው። ከ3x ዋይ ላይ ኤክስ ዋይ ስትቀንሱ ያው አንድ ኤክስ ዋይ እንደመቀነስ ነው። ሶ ዲስ ኢዝ 2x ዋይ 3x ማይነስ ኤክስ ኢዝ ፖዚቲቭ ኦር ፕላስ 2x ናው አሁንም በዚህ ስላላበቃ በሁለቱንም በዚህኛው አልጀብራይክ ኤክስፕሬሽን እና በዚህኛው አልጀብራይክ ኤክስፕሬሽን ደግሞ ኮመን የሆኑት ነገሮችን ሰሌክት አውት ነው የምናደርገው ወይም ማውጣት እንችላለን ማለት ነው። ስናወጣ እዚህ ጋር ኮመን የሆነው ማን ነው ማለት ነው? እዚያም እንደምንመለከተው ኮኤፊሽንቱ 2 ነው። እዚህ ጋርም ደግሞ ኮኤፊሽንቱ 2 ስለሆነ 2 እናወጣለን። እዚህ ጋርም ኤክስ አላችሁ፣ እዚህ ጋርም ኤክስ አላችሁ። ስለዚህ ኤክስ የጋራ ኦር ኮመን ነው የሚሆነው ማለት ነው። ሶ እዚህ ጋር እንደምታዩት ዋይ ነው የሚሆነው። this one is plus እዚህ ጋር ያው አንድ ቁጥር ነው የሚለው ስለዚህ 1 እናደርጋለን። ስለዚህ ፋይናል አንሰሩ 2x times y plus 1 is the simplified form of minus xy minus 3 into negative x minus xy minus x። ስለዚህ መልሳችሁ ይሄ ነው የሚሆነው ማለት ነው። ሶ በዚህ ምሳሌ መሰረት እናንተን ልጆቻችሁን ማሰራት ትችላላችሁ። በግላችሁም ለምታጠኑ ተማሪዎች ካላችሁ እጅግ በጣም ጠቃሚ የሆነ ቪዲዮ ስለሆነ ቪዲዮን በማየት እናንተ መስራት ትችላላችሁ ማለት ነው። እስከ መጨረሻው ድረስ ካያችሁት ይሄ ቪዲዮ ማለት ነው ለእናንተ ጥያቄ ልስጣችሁ። ከዛ በኋላ ኮሜንት ላይ እንደምታስቀምጡልኝ ተስፋ አደርጋለሁ። ጥያቄው የሚሆነው ሲምፕሊፋይ ነው የምታደርጉት። ሜክ ዲስ ዋን ኢዝ ቢ ኔጌቲቭ ኤክስ ዋይ ማይነስ 3x ዋይ ማይነስ 2 ማይነስ ኤክስ። ስለዚህ የዚህኛው ሲምፕሊፋይድ ፎርሙ ስንት ነው የሚሆነው? እዚህ ጋር ኮሜንት ላይ ብታስቀምጡልኝ ያገኘዋለሁ ማለት ነው። ከዚህ ቪዲዮ ላይ መልካም ነገር እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ቪዲዮዎች እንገናኛለን። እስከ መጨረሻው ከነገ ካላችሁ በጣም ደስ ይለኛል። ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮቹ ላይክ በማድረግ ቤተሰብ ሁኑ። ይመቻችሁ።